ስሜ ዋቅጅራ ድርባ ይባላል። የሚኖረው ሰበታ ነው። የሚሰራው እዚህ ወለቴ አሁን የተደራጀ ወረዳ ውስጥ ነው። እንግዲህ ከአመት በፊት ነው ጌታ ተናገረኝ። በአመቱ ነው የሆነልኝ ማለት ነው። እንደ አብርሃም እዚህ የነበራችሁ ታውቃላችሁ። እግዚአብሔር ግን የተናገረውን አድርጓል። አሜን። ኢየሱስ ጌታ ነው። አሜን። አንዳንድ ሰዎች የእግዚአብሔር ነገር ስላለባቸው ልትገፉ ትችላላችሁ። ግን ግፊያው ማስቀራት አይችልም። ሊያዘገይ ግን ይችላል። እና ከአንድ አመት በኋላ እዚህ ጋር ይሄ ለዛሬ ለምስክርነት ነው ለብቻውና ሱፉ የነብዩ ነው። አንተ አገልጋይም ነህ አስተዳዳሪም ነህ። ከዚህ በኋላ ይሄ ልበስና ዘና ብለህ ብሎ ሰጡኝ። እዚህ ጋር በቃ ሲንከባለል ነው ያዋልኩት ማለት ነው እዛን ቀን። እና የዚህ ወር አመት ነው ማለት ነው። እዚህ ቤት ተናግሮኝ እግዚአብሔር እንደተናገረ ለዚህ የወረዳው የገዳፋጅ ወረዳ ማለት ዱሮ ወለቴ የነበረው የጽህፈት ቤቱ አላፊ ሆኜ ተሾም ያለው ማለት ነው። አጨብጭቡ ስለ ጌታ እረ በደንብ አጨብጭቡ። ቢሮንም ተረክብ ያለው የዛን ቀን እዚህ ጋር የተናገረኝ ቁልፍም ተቀብያለሁ ማለት ነው። አጨብጭቡ ለጌታ። ጌታ የተባረከ ይሁን። እንግዲህ ነብዩ 2 ማስተርስ እንዳለኝ እዚህ ጋር ስናገር ደሞዝንም ሁሉ ጭምር ነው 5 አመት 5000 ብር 5358 ብር ነው ሲበላ እስከ ዛሬ ማለት ነው። ያችን 5000 ብር የሚበላውን ልብስ አስፍቼ አልመጣም። እኔ ለቤቱ ትልቅ መሰረት መስራት እፈልጋለሁ። አሁን ደግሞ ያቺ ደሞዝ 5000 ብር ከነ 4 ልጆች 6 ቤተሰብ አንድ ቀን ምንም ሳይቸግረን የእግዚአብሔር እጅ ከኛ ጋር ሆኖ ያችን በእጅ የምትደርሰውን እኔ አሁን አልናገርም ስንት እንደሆነ በኋላ ቆጥሮ ለህዝቡ ሪፖርት ያደርጋሉ። ያንን የመጀመሪያ ደሞዝን ይዤ መጥቻለሁ ማለት ነው። መጀመሪያ ጌታ የተናገረኝ እዚህ ጋር ቁልፉንም ልብሱንም ወስጄ ቢሮ እንደተቀበልኩ የዛን ቀን ከዚህ ተባርኬ ስለሄድኩ እቺ መጀመሪያ ሲጠቀምበት የነበረው ደሞዜ 1 ብር ሳልቀንስ ከነ ሳንቲሟ አስገባለሁ ብዬ በልቤ ስላለ ልብስም አላስገባም መሰረቱን ይሰራለሁ ብያለሁ ነኝ። የቸርቹን እስከሚሰሩ ድረስ ከእናንተ ጋር ይሆናለሁ። በእውነት እዚህ ቤት የእግዚአብሔር ክብር አለ፣ የእግዚአብሔር ኃይል አለ። ነብዩን ከመጸለይ ከመርዳት ከማገዝ እኔ ለምሳሌ አሁን ደሞዝ ትንሽ ናት፣ ብዙ ልጆች አስተዳድራለሁ። ግን እግዚአብሔር ስለሚሰጠኝ ቤቱን ሲሰሩ በሚሆነው ነገር እኔ ከነሱ ጋር ይሰራለሁ ብያለሁ ማለት ነው። ስለዚህ ሁላችንም ለዚህ ቤት ባለን አቅም ባለን ገንዘብ ባለን ዕውቀት በሁሉም ከጎኑ መሆን አለብን የሚል መልእክት ማስተላለፍ ፈልጋለሁ። ይሄ ነው ትልቅነት። ከሐሳብም ጭምር ከእግዚአብሔር ሰው ጋር እንድትሆኑ በጥብቅ አሳስባለሁ። እግዚአብሔር ደግሞ ያደርጋል። ተባረኩ። አጨብጭቡ።